በተክሊልና በቁርባን አግባ ማለት ከጋብቻው በፊት ማን ይቅደም ማለት ነው? እግዚአብሔር ይቅደም ማለት ነው። እግዚአብሔር ይቅደም ነው። ባልና ሚስት እንግዲህ ተመልከቱ አይደል? ተክሊል እንደተፈጸመላቸው 40 ቀን እንዲጾሙ ይታዘዛሉ። 40 ቀን ተክሊል ፈጽመው ስጋው ደግሞ ተቀብለው ሚስቲቱም ከእናቷ ቤት ባልየውም ከአባቱ ቤት ሄደው 40 ቀን ይታቀባሉ። ማን ይቅደም ተብሎ ነው? 40ውን ቀን አፍርሰው ግን አብረው መሆን ቢጀምሩ ምን ይሆናል? ትዳሩ ይበላሻል፣ ይጣላሉ፣ የጭቅጭቅ ቤት ይሆናል። እግዚአብሔር አልቀደምምና አልገባበትምና። ያለ ቁርባን አትጋቡ ማለት እግዚአብሔር መጀመሪያ ይምጣ ነው። እሱ ነው የተፈለገው እኮ። ይሄ ባለ 50 ሰማይና ምድር ታርቀውበታል። አሁንም ንስሐ ግቡ። በባለ 50 ንስሐ የለም የተባለው ስግደት አይሰጣችሁም ነው እንጂ አትናዘዙም አልተባለም። እሾህ ወግቶኝ አሁን ባለ 50 ነው በሰኔ እነቅልልሃለሁ ይባላል እንዴ? እንዴ ሾህ አይደለም እንዴ? ኃጢአት ምንድነው? ሾህ ነው። ነፍሴን እየወጋት አይደለም እንዴ? እና እሱን በሰኔ እነቅልልሃለሁ ሊባል ነው እየወጋኝ። አሁኑን ሄዳችሁ ታረቁ፣ ከእግዚአብሔር ጋር እንታረቅ። ኢትዮጵያ ምን ያስፈልጋታል ብትሉኝ ከእግዚአብሔር ጋር መታረቅ። ኢትዮጵያ የሚያዋጣት እጇን ወደ እግዚአብሔር መዘርጋት። ከእግዚአብሔር ጋር ከታረቅን እግዚአብሔር ለግፈኞች ልብ ይሰጣል። እግዚአብሔር ክፉ ልብን ይመልሳል። ደም አፍሳሾችን እጃቸውን ይሰበስባል። አይምሯቸውን ያስተካክለዋል። ክፉ ምክራቸውን ወደ በጎ ይለውጣል። እኛ ከእግዚአብሔር ጋር ግን አንታረቅ። ካልታረቅን ታዲያ ምን እናገኛለን? አንታረቅና እንለምነው ምን ይገኛል? ምንም። ስለዚህ የእግዚአብሔር ቤተሰቦች ሕዝብ ሲከፋ እንደ ጨንቀር ክፉ ሰዎችን ይጠቀማል እግዚአብሔር ይባላል። አሁን ከእግዚአብሔር ጋር እንደመታረቅ ራሳችንን ወደ እግዚአብሔር እንመልስ። በማንም ላይ አንፍረድ። በማንም ላይ የመፍረድ ኃጢአትን እናውቀው። በጨነቃችሁ ቁጥር ዝም ብላችሁ 5 ደቂቃ ወስዳችሁ መቁጠሪያ ካላችሁ መቁጠሪያ፣ ከሌላችሁ በእጃችሁ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ፣ ጌታ ኢየሱስ ክርስቶስ ማረኝ። እኛ ግን ጎረቤት ፈልጋል የምንለው የሆነ ነገር ሲገኝ ለማን ልደውልልን ማለት እዚህ አብሮ እያለ እዚህ እኮ አለ የተዘጋውን ከፍቶ የሚገባ ጌታ ማለት ነው። ሁሉ የሚቻለው አምላክ እሱ አለ። ተጠርቶ ቅርብ ይሆን እንኳን የእሱን ስም እኮ የሰማዕታቱን ስም ገና ሲጀመር ነው የምትደርስላቸው አይደለም። ያ ጊዮርጊስን ጊ ሲባል ገና ትደርሳለህ ነው ያለው። ቂርቆስን መርቆሬዎስን እንደዚህ ቂ ሲባል ነው እምሩፀተ ነፋስ ወአውሎ ያለውም ለዚህ ገና ቂ ጊ ሲባል ነው የሚደርሱት። እንኳን የእሱ ስም እና እንደ ክርስቶስ ስም ያለ ጋሻ የለም። ጌታዬ አምላኬ በጣም ግሩም ነው።